من لا ينبر محمد محمد إنه عارف الشيخ وده أنت يا يوني تيجي أنت إنه نجي من لا ينبر وأنا نت من دنو بزيه زمن هيوت بتأم كباد هون والتدار له مسرت إنك بتشانا استبان الجهة بتشوستي ألشلم بق على بس بتشا هيوت بركة له እንዴት እንዳገናኘው በደንብ ማብራሪያ ፈልጋለሁኝ ቦታው ይሄ ላይሆን ይችላል አይ ግድል ለዛ ሰሃባ ሐዲስ ለኔ አይሰራም እንደ ሼህ ይሰራል እንጂ ወሃቢ ነክሩት ድንጋ መችርሳል ቁርአን የረገመው በ10 እጅ ብሳል ነው ያንተ እንደዛ አልሆነ ሙሴ በደንብ ይሆን እና ታዲያ ላንተ የሰራው ነገር ለምንድን ነው ለኔ የማይሰራው እኮ በዚያ ደረጃ ላይ መድረስ አለብን ውስጣችን አንተ ደረጃ ላይ بسم الله الرحمن الرحيم السلام عليكم ورحمة الله تعالى وبركاته بركامي من وداعش تملكاتوቻችን በያላችሁበት የዓለም ዳርቻ ሰላምታችን ወደ እናንተ ይድረስ እንዴት ናችሁ የአላህ Subhanahu Wa Ta'ala አዝነትና ጥበቃ ይለያችሁ እናንተንም እንደዛው አሚን አልহামዱሊላህ ረብል ሸኽ እንዴት ነው ደህና ነው አልহামዱሊላህ ደህና ከረሙ አልহামዱሊላህ ሰላም አልহামዱሊላህ ከረምቱ ደግ ነው ጥሩ ይዟውታል ዝናቡን አደራሻለገለን እንጂ ዝናቡን የዓለም ዳርቻ የሀገር ዳርቻ አድርገን ምንም አላህ ደርሰው አልተዳ ትንሽ ጥረት አለ ይባላል አዎ አንደንዲ ካል ያ ረብ ዘግየት ብሏል ወደ ወሎ አካባቢ የተለቀቀ ያስፈልጋል ኢንሻአላህ ልክ ነው ወደ ወሎም ሌሎችም አካባቢዎች ላይ በሚጠበቀው ልክ የዘነበም አይደለም ቢሉ እኛም ጋር ከተማው ውስጥ ያን ያህልም አይደለም እንደው ብዙም አይደለም መርሐባ የተወዳጁ ተመልካቾቻችን እንግዲህ የሸኻችን ሰዓት ላይ ነው የምንገኘው ከኛ ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን ወደ ተዘጋጀልን ርዕሰ ጉዳይ እንሻገራለን ብስሚላህ አልহামዱሊላህ ረቢል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ሙሐመድ ወዐላ ሙሐመድ اللهم صل وسلم ምን ላይ ነበር መሐመድ ወደ መሐመድ ነው አይደል ሸኽ ወደ አንተ ያዩን የጠየቁት አይ አንተ ነው እንጂ ምን ላይ ነበር ያማ ሳምንት ግጥሙን ስናንበለብለው እኮ ከረምን የሸህደባትን ምን ላይ ነበር ሰባህ ለላ የሚለው ቃል ይጠፋሃል አለኝ አንድ ወንድም ሸኽ በአጋጣሚ እኛ ሰፈራችን ናስር ይሆናል ሪበካንቱ 4 ኪሎ ስለሆነን በልጅነትም በታዳጊነትም ታላቁ ሸኽ ጋር ሸኽ መሐመድ ሰብዩ ግርስር እንግዲህ የመቀመጥ እድል አግኝተን ነበር እና በተደጋጋሚ ይሄንን ቃል እሳቸው ይተጠቀሙት አልነበረም ወይ እንዴት ሰባህ ለላ ይጠፋሃል አለኝ በአጋጣሚ ግን እኛ መሃል ሰባህ ለላ ስላልነበረ ይሆናል በየ መልሽለታል ናስር ነው እንዴት አባ ናስር ሊሆን ይችላል እሱ ሰባህ ለላነት ጠይቀው ደውለ ጠይቀው እሺ ቀጥል ስታዘጥሳ እሱ እንኳን አንዳንዶቹ ቃላቶች አዳዲስ ናቸው እንደውም አንድ አይቻለሁኝ ስትደለደል ማለት ነው አዎ እንደሱ ያስታውቃል ግን ቃሉ ትንሽ አይ ዶንት ኖ ይሆን አፍ ውስጥ ምናምን ያለው ስሜት ደስ አይልም መሰለኝ አንዳንድ ቃላት ራሱ ካንደበት ሲወጡ አጀነቢ ስትባይና አትቀላውጥ ያ አንዲት ታገባና አንድ ታገባ አንዱ ሳምረጥ እርጅና መጣ በስታዘጠዘጠ አይዋ በጊዜ ሰብሰብ ሸኽ ግን በዚህ ዘመን እኮ አይሰራም አሁን በተገኘ ትዳር በተገኘ እኮ የሚባልበት ዘመን ነው ማለት ትዳር ማለት ጎጆ መቀለስ ከባድ ትዳሩ ሁሉ ይመሰረታል እንዴ ሾሴን የጎጆ መቀለስ ከባድ የሆነበት ዘመን ነው አሁን ምክንያቱም የኑሮ ሁኔታ ያው አብዛኛው ሰው ተመሳሳይ የሆነ ህይወት ያለው ነው ይመስላል አብዛኛው ነው ያልከው አብዛኛው አለ አብዛኛው እንግዲህ ጥናቱን የሚያሳየው ምንድነው በማዘጋጃ ቤት የሚወጡ ሰነዶች እንደ ራንደምሊ የሚደረጉ እንትኖች እንደሚያሳዩት ጋብቻዎች በብዛት በመስራት ያልተቻለበት ምክንያት የቤት ኪራይ መወደድ የህይወት የኑሮ ጫና እነዚህ ነገሮች ቆይ አንድ ዮሴን ነው ብዙ ተገፋበት ሼኽ አንድ ሐዲስ አለ አይደለ ረሱላህ ሰለላሁ ዐለይሂ ወሰለም አንድ ሰሃባቸው ኑሮ በጣም እንደከበደው ነግሯቸው አግባሉት የሚል ሐዲስ አለ ድጋሚ መጣና አራልቻልኩም ሲል እንደገና አግባሉት ማም ይሄ የኢማን ጥንካሬን ይጠይቃል ዘመንንም ይጠይቃል በዚያ ዘመን አትጨርሷል ችግር ሐዲሱን በዘመን ለንገድበው ነው እንደው አቋለው ሐዲሱን ግድል ለማውን ይሄንን መመለሻ ልናደርገው አንችልም በዋናነት ምንድነው በዚህ ዘመን ህይወት በጣም ከባድ ሆኗል ትዳር ለመመስረት እና ብቻ አነስ በአንድ ጃጭብጭብ እስቲ አልችልም በቃ አለቀስ ብቻ ህይወት በረካ የለው ብቻ ህይወት በረካ ያለው ማበድ ነው ግን ኑሮ እየከበደ ዝም ብሎ አይጠብቅህም
እድሜ አይጠብቅም ቁም አይጠብቅም የምትወልድበት የምታሳድግበት ዘመን ያልፋል የሆነ ነገር ግን መኖር የለም ሸህ ትዳር ለመመስረት ቢያንስ መጀመሪያ ተቋ ነው መጀመሪያ ተቋ ነው አልገባኝም የዛሬ አቋም አንደኛ የዘመን ለውጡን እንዴት እንዳገናኘው በደንብ ማብራሪያ ፈልጋለሁኝ ቦታው ይሄ ላይሆን ይችላል አይ ግድል ለዛ ሰሃባ የሰራ ሐዲስ ለኔ አይሰራም እንደ ሼህ ይሰራል እንጂ ይሰራል ጥሩ ነው ሐዲሱን እየተቃወምኩ አይደለም እኔ ዘመን ገደብከው ሐዲሱ ትክክል አይደለም አላልኩም ኢማን ነው ያልኩት በዘመን አይደለም የገደብኩት ያ ዘመን ያለን ኢማንና ዛሬ ያለን ኢማን ጠንካራ ጥንካሬ አለ ወይ ሁሴኑ ይሄ ሰሃባ ማመስግነ መጀመሪያ ይሄ ሰሃባ ሼህ በጣም አፍበሉኝ ይሄ ሰሃባ ተቸገርኩ ብሎ እንጂ የመጣው ኢማኔ ጎደለ ብሎ አልመጣም ረሱል ሰለላሁ ዐለይሂ ወሰለም ዘመን ያለ ሰው ነው ይሄ ሰውዬ በቅርበት ነገሮችን ያያየ ነው ኢማኒ ጎደለ አልጎደለ ሊልም አይችልም ባየው ነገር ላይ ተመስርቶ መሄድ ነው ዛሬ ማንን ያያል ማንን አይቶ ነው ኢማኑ ሊጠነክር የሚችለው አንድ ሰው ትዳር ለመመስረት አብሽር ትዳር ስትመሰርት ልጆች ስትወልድ ኑሮ ይጨምራል ብለህ ስትለው የውስጥ ጥንካሬ ይጠይቃል ይሄንን ለማድረግ ያንተ እንደዛ አልሆነ ሙሴን በደንብ ነው እና ታዲያ ላንተ የሰራው ነገር ለምንድን ነው ለኔ የማይሰራው እኮ በዚያ ደረጃ ላይ መድረስ አለብን ውስጣችን አንተ ደረጃ ላይ አንተ እኔ ደረጃ ላይ አታምጣው ፕሮግራሙን አታምጣው አይ ፕሮግራሙን አይደለም ሼህ ይሄ ሰው ጨረስክብንቱ ማወቅ አለበት አንተ አልገባህም ስላለበት ችግሩ አልገባህምና ነው እንግዲህ ተባብራችሁ ዝም ታሰኙኝ እንደሆነ እውነታውን ከመናገር ወደ ኋላ ማለት የለብንም በዚህ ዘመን ትዳር ለመመስረት በጣም ከባድ እየሆነ ነው የውስጥ ጥንካሬያችን የኢማን ጥንካሬያችን በጭራሽ እኔ ሰዎችን ተስፋ ማስቆረጥ ልክ አይደለም አግቡ አላህ ርዝቅ ያመጣል ብለን ነው መስበክ ያለብን ብዬ ነው ማምነው እሱም መስበክ ያለብን እንደዛ ነው ግን ሰዎች እንደዛ ነን ወይ ወጣቱ እንደዛ ነው ወይ መሆን አለበት ተዘው ተበተሻ ነገር የለም ስለዚህ ኑሮ ተወዷልና ሰዎች አግቡ እንዲሸው ያግቡ ግን ቢያንስ ሊኖራቸው ለኑሮ ማመቻቻ ነገር ልናደርግላቸው ይገባል ቤተሰብ ምንም ኢማኑንም እንግዲህ በቅርብ ያሉ ሰዎች በመከራ ሌላ መድረክ ላይ ፈልጋለሁ ጥሩ ነው የሼህ ሰዓት ነው ይኑር ግድ የለም ሌላ መድረክ የሳቸውን ሰዓት አንድ ሻማ የማን ታሪክ ነበር የጀመረው የሼህ አህመድ ባለፈው ጀምረን የነበረው ሼህ አህመድ ያሲንን ነበር ሼህ አህመድ ዲማ አሁን ገላል ጀምረን አልጨረስነው ዳንኤል አወል ሸሪካ ወይንም ጓደኛ የቅርብ ጓደኛ ዳንኤል አወል ሲያልፉ እሳቸው ላይ የመጀመሪያ ኢማም ሆኖ ተጀናዛ ላይ ቆሙት ትልቅ ሰው ትልቅ ዓሊም ነበሩ በግጥም ለምን ይፈልጋል በግጥም ለምን አስፈልገ የሚል ከመቶ ዓመት በስተፊት የነበሩ ሰዎች አይጽፉም አያነቡም ግን የሰሙትን ነገር ሴብ ያርጉ ነበር ይሸመድዳሉ በአገራዊ ቋንቋ ሲነግሯቸው ይዙታል አይዋ ያሁኑ ይጽፋል ያነባል ግን አይሸመድድም ብዙ ለዚህ ነበር በነሽዳቸው በመንዙማቸው ተጽዕኖ የሚያሳድሩት ያ ግጥም ደግሞ በባህሪው ሰው አእምሮ ላይ የመቀመጥ የመርጋት ተፈጥሮ አለው እና ስለ ሙናፊቅ ሲናገሩ በግጥም ነው ሙናፊቅ ድንጋ ነው ቢፈጩት አይደቅም አሉ አንጋለው ቢግቱት ልማዱን አይለቅም ሙናፊቅ በሽታ ከባድ ነው ኒፋቅ በሽታ ከባድ ነው አንጋለው ቢግቱት ፊታያቱ ካለ አለመው ተውሂድን እለህዲ ሲገባ ከአዛብ እንዲድን አሉ ተቅጣት እንዲድን ይኸውልህ ተዚህ ወዲያ ተውሂድ ማስተማራል እንዴ ፊታያቱ ካለ አለመው ተውሂድን እለህዲ ሲገባ ከአዛብ እንዲድን ተውሂድን ለማያቅ ጀናዛ ሶላት ተውሂድ ለሌለው ሰው ጀናዛ መስጊድ ጀናዛ ሶላት መገተር ነው እንጂ ምን አለው ብልሃት ይማራል ጥቅም የለውም ነው ጥቅም የለውም ቢወድም ቢጣላ ሸሪዓን አልመው ላመሉ ይገባል የሚገመግመው አይገባም በጅ ብሎ ቁርአን ይረገመው አሉ ዓሊሙ ጧት ማታ በወዝ ቢያግመው ቁርአን መቅራት ነው በቁርአን መስራት ነው የዲህና ሰው ሐቁ አሉ በቁርአን መስራት ነው የዲህና ሰው ሐቁ በክር ታብተው እልህዲ ሳይወርቁ በምን ታብተው በክር ታስረው አስረህ ወደ እንትን ሳትሄድ ያልተሰጠመችም ከጌታ ሂዳያ ከዓሊሞች ጋራ የለውም ነገያ ከዓሊሞች ጋራ የለውም ነገያ ሰላም የለውም ማለት ሰላም ግንኙነት የለውም ነገያ ግን ኦሮምኛ ነው የሙናፊቅ ነገር አስቸግሮ ነብይን አሉ ቁርአን ወረደበት ብሎ ሙዘብዘቢን
ወላዋይ ለሃኡላ ወላ ሃኡላ መዘብዘብ ብሎ ወርደበታሉ የተገኘ እንዲሆን የቃሪ ጠማማ ቁርአን አያቀናው ወእዝንም አይሰማ የቃሪ ማለት የለም ያልገባው አንባቢ ማለት አጓጉል ነው ዓለም ለአዱንያ ከሆነ አሳቡ አሉ ኢብሊስ ይደሰታል ከነቤተሰቡ ዓሊም ሐሳቡ መሆን ያለበት ለዓልምና ለመዝራትና ለአኺራ መሆን ያለበት አመተናስም እንደዛው ርዝቅ ካላህ ዘንድ ነበር የተባለው ኢልሙን ቀራውና ወዲ ኋላ ጣለው ዓሊም ጠመመ እንጂ ያወቀ ሆዱ ጃሂልስ ከፊቱም የለም መንገዱ እና የተገኘ እንዲሆን የቃልቻ ዝርባሉ ቃልቻ ሸኽ ማለት ነው ዝርባ ምንድነው ዝርባ ማለት እንደ ጊንጥ እንደው በጣሶ የሚጥል ቆራርጦ የሚጥል ማለት ነው ሚቀድ ያድድ ነገር እኮ ነፍሳት ነገር ነው ነፍሳት ነገር ነው ኢብሊስ እሱ ቤት ነው የሚያርገው ኹጥባሉ ቃልቻው ቤት አዎ ዓሊሙን አሽሙረኛ ባለጌ ተሳዳቢ ከሆነ ኢብሊስ እሱ ቤት መናኸሪያው ነው ኹጥባ የሚያርገው ኹጥባ ኢብሊስ እሱ ቤት ነው የሚያርገው ኹጥባ አርጎ ይቀዋል ቀን ሲበጠብጥ ይውላል ማለት ነው አብሮት የሚውላው አብሮት የሚያድረው ኢብሊስ ነው ቢሰማ የማይወድም የሷላትን ወሬ ኢብሊስ ያደረገው ሚዜ ጋሻ ጃግሬ ድንጋዩንም ካቡ እንጨቱንም ቀቡ አሉ ኢብሊስ የመራቸው ወደ ኩፍር ገቡ ድንጋዩንም ሳሙ እንጨቱንም ቀቡ ኢብሊስ የመራቸው ወደ ኩፍር ገቡ ዛፋን እየቀቡ ይላሉ አትርሽኝ ዛፋን እየቀቡ ይላሉ አትርሽኝ ነፍስ የለው አይሰማ አይል ሰጠሁኝ ቅቤ ቀባ ነበረው ቀልባቸው ባዶ ነው የለውም ኢማን ከቶ መሆኑ ነው አቢደል ወሰን ከቶ አቢደል ጣዖት አምላኪ የማይበጠሰው የጠንካራው ገመዲ አሉ ሴትና ሶላት ነው የኢብሊስ ወጥመዲ ሶላት ታስተውህ አጅነቢ ጋር ተጣላ አንድ ጀነቢ ማከል ሳለው ሰይጣን ነው አጅነቢ እንዲያትቀርብ ማታቸው ነው በርሲስን ለማጥመድ እጅግ ቢያስቸግረው አሉ በርሲስን ለማጥመድ እጅግ ቢያስቸግረው በርሲል አቢድ ባል በእስራኤል አቢድ ነበር በላን ቁርአን ላይ በሴት አጥምዶ ነው ወደ የጠለፈው አሉ ጠልፎ የጣለው ባጅነቢ ሴት ነው ይቅርብ ጌታ ያዝንብልን የማርታህን ዝናብ አላርጋ አቆመን ለመስራት በኪታብ ወሃቢ ነክሩት ድንጋ መችርሳል ቁርአን የረገመው በ10 እጅ ብሳለው ቁርአን እንደቀራ ኢልሙ ታገባው አጥማሚ እንደሱም የለም ከጃሂል አይሻል ቁርአን የቀራው ደረጎጋ ሆነ ያልተፋቀ ቆሪው ጭራው ያልተፋቀ ጭራው እኮ ቁርአን የቀራው ሆኖ ካልሰራበት ኢልሙ ታልገባው ቆሪው ጎጋ ሆነ ማለት ያልተፋቀው ጭራው ይዛዱ ቢባል አለሰለሰም ዱል መተቲ ቀርጦ ይባላል በክት እንኳን ቆሪያ ቢሆን ከተፋቀ ጧሃራል ይባላል አልተደበገም እንደሚባል አልተደበገም እና ለዘመናችን ሰው ኢልም ብንነግረው አሉ እንኳን ሊይዝና ለጆሮ ታከተው ያኔ ነው ይሄን የሚሉት እዛ ጊዜውም የኢብሊስ ጓደኛ ያረጋት ወጥ ቤት አሉ ሶላት አትሰግድም አላት ምልክት ወጥ ቤት እንዴት መጣ ወጥ ቤት ዛው እንጀራ ወጥ ቤት እንጂ ከዛ ወጣ ባላ ማሰግድ ማታቸው ያንን ተወት አርጋ ተርሻውንም ንግዱ ተሰራላል ከዛው ወጣ ባላ መስራት ነበርባት የሚመስለው ግን የኢብሊስ ሼፍ አይደል የኢብሊስ ጓደኛ ያረጋት ወጥ ቤት የኢብሊስ ጓደኛ ያረጋት ወጥ ቤት ሶላት አትሰግድም አላት ምልክት በአካባቢ ካለች ዲን የሌላት ሴት የኢብሊስ ምስለኔ ዳኛው አሷናት ዳኛው አሷናት
ጌታን የተዘገዛች አሸንፋ ነፍሷን ሁረል ኢንም ብትሆን አትበልጣትም እሷን ሁረል ኢን ብትሆን እንጂ አትበልጣትም በመፍራቷ ሁረል ኢንን የሚበልጡ ሴቶች አሉ ሶላትን አጥብቃ ባሏን ታዘች አሉ ደረጃው እጅግ ነው እንደ በድር ዘማች ኦኬ ባሏ ታዘች አላህ በማይወደው ነገር አይቻልም አላህ በሚጣው ነገር አይቻልም حرام የማትሰራ በደጅ ቢሆን በቤት እሷ ናት ይባላል የጀነት መቤት የተሰበሰበው ከሐሜት ምላሷ ሁሉ ጊዜ የማይወርደው ጉፍቷ ከራሷ በተውሂድ በኢማን የሆነው አሳሷ መሰረቷ በተውሂድ በኢማን የሆነው አሳሷ ጀነት የምትገባ የለም በፊት ከሷ ቀድሞ ጀነት የሚገባ የለም አዎ የት ነው ያለችው ምን ታርግላለች ተዋድር ሷይብ ተስቢህ استغفار ተዋድር ወንድሜ ተስቢህ استغفار አላህ እንዲምርህ ገፉር ረሂም ግጠመን በል ካላህ ማርታና ተውበት ወንጀል ጋር ከመሄድ ጨለማ ቤት ቀሉ አዋጅ አድርጎ ጌታ ተናገረ ሰው አልሰማም ብሎ ቀልቡ ደነቆረ ሹፍ አብሉት አጥቶ ተገዙ አለለኛ አልሰማይ መስል እየበላተኛ ሰው ሞት የበለጠ ከሞት የበለጠ ምን አለ ዋዒዝ አሉ ሰው ሆኗል እንጂ ፈዝና ገሊዝ ቀልቡ ደረቀ መርሐባ ሸህ ከሰዓት ያሳዩን ነው የሼህ አህመድ ዲማ የግጥም አሰነኛኘት በጣም ትንሽ ረቀቅ ያለ ነው ከዘመናቸው እስካሁን ካየናቸው ሶስት አይነት ቋንቋዎችን እየተጠቀሙ ነው ያሉት ኦሮምኛን ይጠቀማሉ አማርኛን ይጠቀማሉ አረብኛን ይጠቀማሉ እና የአካባቢ ቃላትን የማህበረሰብ ቃላትን ከስነ ጽሁፍ ቃላት ባሻገር የማህበረሰብ ያጠቃቀም ቀበሌኛ ዘይ ይጠቀማሉ አወቃቀራቸውም ለየት ያለ ነው ካፍታ ቆይታ በኋላ ስንመጣ ቀሪዎችን ግጥሞች ወይም ደግሞ ቀሪው ዝግጅት እንቀጥላለን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው ሼህ አህመድ ዲማን ያያየን ነው ባለፈው ሳምንት ሼህ አህመድ ያሲን ደባትን ሼህ ደባት አይተን ነበር እንግዲህ ዘመናቸውን ስናነሳ ነበር በጣሊያን ዘመን ተጥሎባቸው የነበረው ቦምብ በሐሪማቸው ላይ ሆኖም ግን ምንም ዓለም መፈንዳቱን ተንከባሎ መውደቁን አንስተን ነበር ዛሬ ደግሞ ሼህ አህመድ ዲማ የሳቸው ዘመንኛ የነበሩ ግን ደግሞ በባገራቸው የነበረው ማህበረሰቡን እንዴት ይገልጹት እንደነበር ሸክስ ይነግሩን ነበር በግጥም ይሄ የሼህ የራሳቸው መጽሐፍ ነው አይደል ስለዚህ ትንሽ ነገር በተነገረን ነው መርሐባ እዚህ መጽሐፍ ላይ ሼህ ያስቀመጡት ነገር ምንድነው የጥንት መሻይኾችን የጥንት ስንል ከመቶ ዓመታት በፊት የነበሩትን በተለይ ደግሞ በ23 አካባቢ የሚሆኑ መሻይኾች በየዘመኑ ማህበረሰብን ያነጹ በተለያየ አካባቢ የነበሩ እነዛ ከአንደኛው መሻይኽ ወደ ሌላኛው ሲዘዋወር ወይም ደግሞ እንግዲህ የራሱ ቋንቋ አለው እዛ ቋንቋ ውስጥ መንገባ ከሆነ ሌላ ትርጓሜ ስለሚሰጠን ዝም ብለን ማህበረሰባቸውን ያነጹ በሚል ብንሄድ የተሻለ ይሆናል ማህበረሰባቸውን ሲያነጹ የነበሩ ከተለያዩ አካባቢዎች እየመጡ ከነዚህ ሰዎች ዒልም ይቀሩ የነበሩ መሻይኾችን ነው ሼህ ሰብስበው በመጽሐፎቻቸው የሀበሻ ኳክብት ብለው ያስቀመጧቸው ኳክብት የነበሩ ናቸው በይበልጥ ወሎ ላይ ነበሩ ሐረር ላይ ነበሩ ጉራጌም ውስጥ ነበሩ ኦሮሚያ ውስጥም ነበሩ እንደዚህ የነበሩትን ሰዎች ያነሱ ከትግራይም የመጡ ሼህ አሉ እንደነዚህ አይነት ሰዎችን ያነሱ ለምሳሌ አንይን ከትግራይ ነው የምንለው አይደል ሼህ አንይን ስናነሳ በተለያዩ ቦታዎች ውስጥ የነበሩ መሻይኾችን ያነሱ ታሪኮቻቸውን ጽፏል ግጥሞቻቸውንም አስቀምጧል
የሀበሻ ከዋክብት ይሄ ነው ቁጥር 1 ቁጥር 2 እያለ በየጊዜው አዳዲስ ነገሮችን እየጨመሩ ያወጡት ያሉ ዛሬ ሻህ አህመድ ዲማ ላይ ነው ያለነው ለምንድን ነው ሻህ አህመድ ዲማ የተባሉት ይታወቃል ዲማ አካባቢ ስም ነው ሻብር ጉራቻ ሻብር ዲማ አላቸው ሁለቱም ተሳሰናቸው ምስላቸው ነው ምስላቸው አንኛውን ጥቁር አንኛውን ቀይ ለማለት ፈልገው ነው ኦሮሞኛ ነው ኦኬ ያኒ ይደራሶች ለማንኛውም ምን ያስተማሩ ነው ተመቶ አመት በፊት ያስተማሩት ምንድነው ኹራፊ ነገር ነው ዝም ብሎ ነገር ነው ቁርአን አልፈሰሩም ሐዲስ አልተናገሩም ተብሎ መታማት የለባቸውም ለነወዳቸው ምን ጠላቸውም በእውቀት ነው እነኚህ ሰዎች ባለውለታ ናቸው ሲሆን በስማቸው መስጊድ መሰራት ነበረበት መድረሳ መከፈት ነበረበት እንደው ሁሉ ያንሳቸዋል እንጂ አይበዛባቸውም ሁሉ ነገር ቢሆን እንኳን ሊታሙና እና ሰደቃ ቢሰደቅላቸው ራሱ ግመል ቢታረድ በሬ ቢታረድ ሰደቃው ቀንና ቦታ ሳይመለክ ቢሰደቅላቸው ያንሳቸዋል እንጂ አይበዛባቸውም ባለውለታ ናቸው ስለዚህ የሚወደውን በስሜት ሳይሆን የሚጣላውን በስሜት ሳይሆን ያስተማሩት ይሄን ይመስላል ማለት ነው እና ከመቶ አመት በፊት ዛሬ 110 አመት ያለፉት ናቸው ሻህ አህመድ ዲማ ማለት ዛሬ 110 አመት በዛ በፊት የነበረው ዘመን ማለት ነው ይገርማል ደሞ ልፍልፍ ይያል ነው እንሳችሁን ጨርሻ አላነበብኩትም ደሞ ላውን እንጀምርና ተመቶ ዛሬ 1355 ያለፉ ናቸው በ1355 አመት ሂጅራ ኦኬ ከ448 አመት አካባቢ ማለት 93 አመታቸው ዛሬ 93 አመት ነው ያለፉት ማን ናቸው እሳቸው ሼህ ሸሪፍ ሂጃቡ ይባላሉ ሼህ ሸሪፍ ሂጃቡ የት አካባቢ ናቸው ተወለደሬ እኛ አካባቢ ናቸው እና የዛ አይነት በየሁሉም ክልል አሉ ጊዜ ካለን እናያቸዋለን ተዛሬ 93 አመት በፊት ቢስሚላህ በየልጀምር ተውሂድ ያሉ አለሳይ ከዲም የጀነት መንገዲ ጀነት የፈለገ ሰው መንገዱ ተውሂድ ነው ቆሞ ያድር ጾሞ ቢውል ቁልፉስ ነው ቁልፉ ተውሂድ ነው አሉ በል ሰበኡል መክሪ ፈሳዱ ኡቀድ ያሉ ሰበኡል መክሪ ማለት ማን አብዱላህ አህመድ ሰበእ እንባል አይሁድ ነበረ እሱ ሰለሞ እሱ ተከታይ ነው ማለት ነው كمثل بلعم برسوس العبيدي كمثل بلعم برسوس العبيدي قالوا بلعم مالت بلعم ابن باعور يبالال ببني اسرائيل زي نبر عالم ነው الله በቁርአን በምዕራፍ 7 አንቀጽ 175 ላይ ምን ይላል ወትሩ عليهم አንብብላቸው نبأ الذي آتيناه يسطنون تاريخ يسطنون آتيناه من آياتنا ولم يقل من آيات ተአምራቶችን የሰጠነው ይላል አላህ اسم الأعظم አሳውቁታል አላህ ብለው ለበይክ የሚሉበት ስጠይ ታለው የሚሰጥበትን ስሙን ምስጢሩን አሳውቁታል ምንም ሳይገደው እንዴት ከፈረ በልዓም ነው በልዓም ነው ባውራ ይባላል ولم يقل آياتنا الله فانسلخ منها ጥሎ ወጣ እናም فاتبعه الشيطان فكان من الغاوين ለስልጣን ብሎ ለጥቅም ብሎ ጥሎት ወጣ ዲኑን የዓለም ጠማማ ነው እና ከመሰለ ከልብ ነው አላህ ያደው ኦኬ የልሐስም ነው የዓለም ጠማማ ነው የዓለም ጠማማ ከመሰለ በልዓም አሉ በርሱል አቢዲ እንዳያረግ ማለታቸው አሪፉ አስራሩ ተውሂዲ በእውነት ይበልጣል ከሺ ሙጃሂድ ያሉ ተውሂድ የሚያሰው ከአንድ ሺህ ሙጃሂድ ይበልጣል ወዛሊም ብለዋል ከአንድ ሺህ ሸሂዲ በየሰዓው አለው አልፍ ዲዲ 700 ቢዲአ ባንድ ወቅት የሚንዲ ያሉ ትልቅ እንትን ነው እሺ ከሺ ሙጃሂድ በልጦ የነሷራን ጥቃት ከፋይ ይሁዲ ያሉ የወሰንዮችን የሚገዙት ግንዲ ከፀሐይ ጨረቃ ተገዥ ከነዲዲ ተገዥ ጨረቃ የሚገዛለ እንጨት ነዲዲ የሚገዛለ ለብርና ለወርቅ ለሪዝቅ መደዲ ብሎ ዓለሙ ሲናጋ خلቁ ሲሸበር ተውሂድ ያወቀ ነው የሚባል አብሽር ተጀሊሉ ተውሂድ
ገብቶ የማይሰክር አሉ በጀሉ ተውሂድ በጀሊል በተውሂድ ገብቶ የማይሰክር እውነትም ዲሃ ነው ሞኝ ነው ፈቂር ጥሩ ውሃ ፈልቆ በጥም የሚኖር ጥማቱ አይወጣለት ለሁለት ሀገር አልহামዱሊላህ የሌለው አዴዲ ተውሂድ ያሳወቀን እንዲያንሆን ጉዲ አንድም ሸሪዓ አልመጣም ሸሪዓ ሚንዲ ስድስት ኡሱል ናቸው በሴትም በወንዲ ስድስት ኡሱል ናቸው ስድስት ኢማን ማለት ነው ተውሂድ ነፍስ መጠበቅ ገንዘብም ወለዲ ያሉ ተውሂድን ጠብቅ ነፍስን ጠብቅ ሲያሲዶቹ ናቸው እነዚህ መጠበቅ ገንዘብን حرام ነገር አታንጣ ልጅህን ደግሞ ጠብቅ በልጆች ጠይቃለ ነው ቃዚፍ አለ መሆን አሉ ተሳዲያቢ ቃዚፍ አለ መሆን አቅል አለ ማፍሰዲ አቅልህን አትፍስደው መቃሰደ ሸርዒያ የሚባሉት ናቸው አቅልህን ጠብቅ ባታቸው ሸሪዓ የመጣው ለአምስቱም አስያዲ ለአምስቱም ነብያቶች ማለት ነው ኡለል አዝሞች ኑህ ኢብራሂም ሙሳ ኢሳ ሙሐመዲ ኡሉል አዝም ናቸው የዲን ሙጀዲድ የዓለም ዋልታ የመሬት ወተዲ ሙወሂድ እስካለ አይመጣም ፈሳድ ያሉ ተውሂድ ያለ ፈሳድ አይመጣም ሁሉም ምልክት ነው ለአላህ ነው ሻሂዲ ሁሉ ምስክር ነው በዚህ ያልቀና ሰው ሸይጣን ነው ሸይጣን ሙሪድ ነው ነብይም ወልይም መለክም ሱዲዲ አስያዲ አላቅ ቢሆን ይዘው ቢገኙ ነው የአላህን ተውሂድ ያወቀ ነው የሚባል ሰኢዲ እድለኛ ማለት ሱምና ሽፋ ነው ዲኑ ሙሐመዲ አይዋ ላመነበት ሽፋ ነው ማለት ነው ላላመነበት ደግሞ መርዝ ነው አይዋ አጠፋለሁ ይላል እንጂ ጠፋለሱ ጠፋል ማለት ነው አሁን ይሄኛው ደግሞ የግጥም ስልት ትንሽ ይለያል ነው ቤት አመጣጡ በይበልጥ ደግሞ እሳቸው ሳድስ ማረጉት አረብኛውንም በጣም አበዙት በከንቱ ጋር አግለኙት ጥሩ ነው በማንንም ቋንቋ ተውሂድ ልመዲ እንደ ደረቅ እንጨት እንዲያትማግዲ ጉድ ካፊር አይረዲህም ሙሽሪክም ሙርተዲ ያሉ እነታቸው ነው ሁሉ ጊዜ መخذول ነው መልዑን ነው መጥሩድ ያሉ ተረገመ ነው ተራራመት ፍራቀ ነው ቢያሸንፍ መንሱር ነው ሰዒዲ አለ ተውሂድ ቢሸነፍም ሸሂር ነው ቢያሸንፍም ኢመነስር ወይ መሻሃዳ እንደሚባለው ቢወነጅል እንኳን ሆኖ ሙወሂዲ አሉ በቀዷና ቀደርን በቀዷ ወቀደር አምኖ በተውሂድ መግባቱ አይቀሬ ነው በጀነተል ኹልዲ ዋናው ተውሂዱ ላይ ይበርታልን ነው እንግዲህ 100 አመት ወደ ኋላ ሄዶ ማሰብ ይጣላል 93 አመት እንግዲህ እኚህ ሸህ በእነማን ቀርተው እንደነበር ብናውቅ ጥሩ ነበር ሸህ እነማን ናቸው ሸኾቻቸው የነበሩት እሳቸውስ ተውለደሬ ላይ ነው ብለውናል ቀደም ሲል የእርሱ ሀገር ላይ የነበሩ ሸህ ናቸው ያካባቢስ እንዴት ነበር በተውሂድ ዘመኑስ ምን ነበር እንዴት ነበር ሲያደርጉ ነበር ታሪካቸውን ብናውቅ ደስ ይላል የጀመሯት ግጥም ይጨርሱና እዛ አካባቢ ምን ሄድ ይመስለኛል እንደዚህ ያለው ከዱንያ ፈተና ከሴት መስዋዕድ ያሉ ዱንያና ዱንያ ተቁንስ አይደለም ነብዮች ዱንያ ከዱንያ ፈተና ከሴት መስዋዕድ ኢብሊስ አጅነብ በአላህን በማትወድ ሴት ጠልፎ እንደጥልህ አላህን በማትፈራ ሴት ፍቅር እንዲያተጠመዱ ብለው ያለምዩ ተቁዱንያ ተቁንሳ ነው ያሉት ከዱንያ ፈተና ከሴት መስዋዕዲ ከኢንስም ከጅንም ከርጥብ ከጀማዲ አረብኛው ያልቀሙት አላህ ኸይር ይሻ አላህ ርህሻ ያነቃል አቢድ ያሉ እነዚህ ነገሮች ይርቃል ወዳጅ ደስ ይበለው ጠላትም እንደዲ ልናገር ተነሳው ያላህን ተውሂድ ያሉ ተውሂድ ጋር የማይቆይ ዓለም የለም አንዲ ተውሂድ ጋር የማይታወቅ ዓለም የለም አንዲ ጎራ የሚገነብር ኮረብታ ሚንዲ ያሉ
በጣም መልካም ሰዓት እንዳጠናቀቅን እየነገሩን ነው አስፈጻሚዎቻችን። የተወዳጁ ተመልካቾቻችን እንግዲህ ይህን ሳምንትና የቀደመውን ሳምንት ባለፈውም ጊዜያት ከቀደምቶቹ የግጥም ስራዎች ውስጥ የተወሰኑትን ሸህ እያመጡ እያቀበሉን ይገኛሉ። ጥሩ ስሜት አለው ሐቂቃ እዛ ዘመን ላይ መለስ ብሎ ማሰብ አሁን ከ93 ዓመት በፊት የነበረውን ድባብ በደንብ ማስቃኘት ያስችላል። አካባቢው ወይም ደግሞ እሳቸው የነበሩበት ኤሪያ ላይ ለተውሂድ እንዴት አይነት ትኩረት ሰጥተው በግጥሞቻቸው ያስተምሩ እንደነበረ ነው የሚያሳየን። ስንመለስ ቀሪ ነጥቦችን እናነሳሳለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ወደ ኋላ 100 ዓመታት እየሄድን ነው። ቀደም ሲል መሐመድ ሲወጣ ከ100 ዓመታት በፊት የነበረው ማህበረሰብ ህይወት ምን ይመስል ነበር? ያንን ዘመን እንዴት ነው እያየን ያለ ነው? በግጥሞች ውስጥ ምን ልናገኛቸው የምንችለው የአካባቢውን ማህበረሰብ መሻይኾቹ የሚጨነቁለትን ነገር ማህበረሰቡ እንዲረዳው ማህበረሰቡ እንዲያውቀው ሲጨነቁ የነበሩትን ነገር ነው እየነገረን የነበረውና ሸኽም በግጥሞቻቸው ወይም ደግሞ በዚያ ዘመን የነበሩ መሻይኾች ሲገጥሙት የነበሩ እነዚህ መሻይኾች ለራሳቸው ምቾት የሚጨነቁ ያልነበሩ ሰዎች ናቸው። ህይወታቸውን ሙሉ በሙሉ ለአላህ የሰጡ ናቸው። ህይወታቸውን ለአላህ ከመስጠታቸው የተነሳ አብዛኛውን እንግዲህ በዚያ ዘመን የተለመደው ነገር ምንድነው? መሻይኾቹ አንድ አካባቢ ይከትማሉ፣ ሐሪማቸው ውስጥ ይቀመጡና ማህበረሰቡ ይድራቸዋል። የአካባቢው ማህበረሰብ ከዚያ በኋላ ህይወታቸውን የአካባቢው ማህበረሰብ ነው እርሻቸውን የሚያርስላቸው። እነሱ ምንድነው አንደኛ ሰው ሲሞት ይሰግዱበታል እዚያ እንትን ላይ ጀናዛው ላይ። ሁለተኛው ነገር ምንድነው? ሲጣላ እነሱ ጋር የመጣ ያስታርቃል። የነሱ ኃላፊነትስ ለሀብታም ማጎብደድ የሚባል ነገር የለም። ለአመራር ለንግስና ለምናም ማጎብደድ የሚባል ሐቋን ይናገራሉ። በማህበረሰቡ ዘንድም የተሻለ አብልቷል፣ የተሻለ ሰጥቷል፣ ሰድቋል ብለው የተለየ የሚደረግለት ፌቨር አይኖርም። ሁሉንም ሰው በእኩል ያስተዳድሩ ነበር። ችግሩን እየነቀሱ ይናገራሉ። አንዳንድ ሲንጠቀሱ የነበሩ ነገሮች መጠጥን የመሰለ ባለፈው ሳምንት እናነሳቸው መጠጥን። ይሄ ደግሞ ጋብቻ ላይ እንደሱ እክትላጥ አጅነብይ ወንድ ማን አጅነብይ ሴትን ማየትን ሴትና ወንድ አንድ ላይ ተደባልቆ መቀመጥን በሰርግም በመናም እስከ ተወሰነ ጊዜ ያልቀሩ ነገሮች ነበሩ። በሙስሊም ሰርግ ላይ ጠጅ ጠላን ማግኘት ግን ደግሞ ይሄ እየቀረ መጥቷል። እነዚህ መሻይኾች ባደረጉት ተጋድሎ ነው አይደል? ነፃነት ባልነበረበት ዘመን ነፃነት ባልነበረበት ጣሊያን በገባበት ነው የሚሉኝ ወይስ ደግሞ ከዚያ ወዲህ እዛም ወደት እዛም በፊት ዘመኑ ነፃነት አለ? አጼዎቹ በነበሩበት ነፃነት እኮ አሁን እናንተ ያገኘው ነፃነት እኮ በእነሱ አልታወቅም እኮ። መርጂ የለ ኪታብ የለ ሶሂህ ኪታብ የለ። ለወጀቱ ኪታብ ሶሂህ ቡኻሪ ቀበልቱ ሱመ ሙቱ ይሉ እንዲያው መዲና መሄድማ ሩቅ ነው አይታሰብም። እንደናፈቁ ያቀሱ ነው። ቡኻሪ ኪታብን ባገኘው ቡኻሪ ሶሂህ ቡኻሪ አግኝቼ ስሜው በሞኩኝ ያ ኢላሂ ያውሉ ስሜው በሞኩ እንዲህ አሁን በያልጋው ስለተቀመጠ ቡኻሪ ማለት መርጂ የላቸው ምንም ነገር የላቸው። ስለዚህ በመንዙማቸው ላይ አንዳንድ እንኳን ነው ስታት መስሎ የሚታይ ነገር ቢኖር አይታሙም። መርጂ የላቸውም። አሁን ላይ ያለን ቢኖር ያን ነገር አይሉትም ነበር መባል ሲገባው እንዴት እንዲያሉ እንደዳሉ ያለ ብዙ ይላል። ስለዚህ አይታሙም፣ መታመት አይገባቸውም። የትኛውም ሷሂህ ነው ተባለው ውስጥ ضعيف አለ ደግሞ አታ መርጂ ባለበት ዘመን እንደ የመን እንደ ሳውዲ እንደ ሱዳን እንደ የመን አውቃፍ ተመቻችቶላቸው ደሞዝ ተከፈላቸው ቢጽፉም ቢአልፉም ቢደርሱም ቢቀሩም ቢያስቀሩም ኪታብ ተመቻችቶላቸው አይደለም። በራሳቸው ኢስቲሃር ነው። በጨለማው ዘመን እስላም ነው ደኛ ያረማመዱት። እነዛ ሰዎች አላስተማሩም፣ ቁርአን አልፈሰሩም ይባላል። ተውሂድ አላስተማሩም ህብረተሰቡን ይባላል። ነውር አይሆንም። ያው የመጣላቸው አረበኛ የዛ ዘመን አማርኛ ጽሁፍ ምጽፍ የለም። እንደሆነ ዘመን ምጽፍም ያነብም የለም። የሚያጽፍም ያነብን አልፍን የቀራ ወይንም ግዝ የተማረ ነው። ለዛ ብቻ ነው አልፍን የቀራማ እየቀራም የጻፈም እየቀራም ባጀም እየጻፈ ሄዳል። አማርኛውን በአረብኛ እየጻፈ ለማይችሉ መጻፍም ለማይችሉት ግን ይሄን ግጥም እየገጠሙ
በመንዙማ ያቀብላቸዋል ማለት ነው። ሰው ግጥም ይወድ ስለነበር ነው የሰማውን ነገር ይዛል በግጥም የሰማውን ይቀባበላል አይረሳም። አሁን ሼህ ሸሪፍ ሂጃቡን ነው አይደል የነገረው የነበረው እሳቸውም በርካታ ጉዞ ተጉዘው ነው መቼም ከተለያዩ ሸኾች ነው ዕውቀት ነው የሰመቱት። ያንን ሁሉ ርቀት ሄደው ካመጡ በኋላ መልሰው ደግሞ ለማህበረሰቡ ነበር ሲያስተምሩ የነበረው። ተውሂድ ያወቀ ሰው ሴትም ሆነ ወንዲ ደረጃው ይበልጣል የሌለው አዲዲ ያሉ ደረጃው ብዙ ነው የሌለው አዲዲ ነቢ ኢብራሂም ጋር ነው የሚቀርበው ማዲ ያሉ ተውሂድን መቅራት ነው በግድም በውዲ አለሳይ ከዲም የጀነት መንገዲ አለሳይ በላም የጀነት የጀልሉ ማዲ አለሳይ ገኝም መደዲም መውደዲም ሆነ መደዲ ስጦታ ማለት ጭማሪ ዚክርም ዱዓ ቢሆን አያስታርቀውም 100 ሰው ቢሰግድ ያሉ 100 ሰው ቢሰግድበት ተውሂድ የሌለውን ሰው አያስታርቀውም። ተውሂድን መቅራት ነው የሩቅ አገር ዛዲ ከቶም በሐበሻ በየመን በለዲ አሉ ጃሂሉ ብዙ ነው ቢጾምም ቢሰግዲ አላህ ቢኸድምም ቢሰጥ ቢዝም አውራዲ አሉ አዝካር ቢዝም ሊመከንበት ነው ሊባል ነው ሰይዲ አንተ አለቃ ሊባል የሁሉ ባላ የሁሉ ፈሳዲ ባልቴት ሽማግሌ አላህን በመርሳት አላህ መርሳት ነው ያመጣብን ጉዲ። ተማም የሚያራርሙ አገላለጾች ናቸው። በጣም ደስ ይላል። የማህበረሰብን አኗኗር ስርዓት ያየንበት ነው። በተለይ መጨረሻ ላይ ሲነሱ የነበሩት ሐሳቦች ጥልቀት አላቸው። ከዛ በፊት ግን ተውሂድ ላይ በጣም የተለየ ትኩረት አድርገው ነበር የዘመኑ ሸኾች አሁን ሼህ እኒህን የመድብል ሐሳቦች ያመጡበት አብይ ምክንያት ባካችን እነዚህ የቀደሙ አባቶች በዘመናቸው በማህበረሰቡ የአረዳድ ልክ የተሰፋ የተውሂድ አስተምህሮ ነበራቸው የሚለው ነው ማስረፍ ፈለጉት። አንዱ መንገዳቸው ግጥም ነው። ምናልባት ይሄ ግጥም ዜማ ሊኖረው ይችላል፣ በመንዙማ መልክ ሊቀኝ ይችላሉ፣ በደቦ ስራዎቻቸው ላይ በእርሻ ስራ ላይ ሊሆን ይችላል። እንደዚህ ሰብሰብ ሲሉ በሊቃ በመናምን እዛ ቦታ ላይ ግን የሚተላለፈው ሜሴጁ ተውሂድ ነው። አሁን መጨረሻ ላይ የተነሱት ነገሮች እኮ ሲገርመኝ ይኖራል። እንዲህ ያለ ጉድ እኮ ተባለ። በእያንዳንዱ እንትን ከጀሃነም ጋር ይነሳል፣ እንዴት ሊሻገር እንደሚችል ያነሳሉ። የሴቶችን ጥንቃቄ መደረግ ያለባቸውን ነገሮች አኽላቅየን እያንዳንዱን ነገር ያልነኩት እንደው ቦታ ያለ እስከማይመስል ድረስ በሁሉም የህይወት ምልልሶቻችን ውስጥ ጠቃሚ ነገሮችን ስንኝ እያዋደዱ በጣም ቀላል በሆኑ ዘይዎችና ቃላት አሁን ሳድሶች ናቸው አብዛኛው ያተኮነ በዛ መልኩ በአካባቢው የነበረውን ኮሚኒቲ ያስተምሩት ነበረ። ወደ እነሱ የምናሻገረው የትኛውም አይነት ዘለፋም ይሁን ሙገሳ ዕውቀትን ቤዝ ያደረገ ይሁን የሚል መከራከሪያ ነው ሼህ ያመጡት። ለዛ እንደ አስረጂ ነው እነዚህ ነገሮች እንግዲህ ሳብ ያደረጉ ሲያቀብሉን የቆዩት። ዕውቀትን ይጠይቃል፣ መረዳትን ይጠይቃል። በዚህ ደረጃ እነዚህ ሰዎች ልናውቃቸው ይገባል ነው የሚሉት ሼህ። በተደጋጋሚ ይሄ የሚያነሱት ነገር አለ። ጀዛኩሙላህ ኸይረን ሼህ። በዱዓ እንውጣ። በዱዓ እንወጣለን። እንግዲህ ምናልባት ቀጣዩ ቆይታዎቻችን ጋር በዚሁ መልክ ነው የምንቀጥለው ወይስ እንዴት ነው የሚያቀ ይኖራል? አንድ ዙር አልጨረስንም። አንተ ምን ልትፈልግ ነው? ግጥም ለግጥም ያለ ፍቅር አንተ እንዴት ነው? ግጥም በጣም የሚጥም እንደ ዶሮ ቅልጥም ይላሉ እነ ሼህ ሁሴን። بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. በያላችሁበት كل من قال آمين آمين አላችሁ ሁሉ ሀጃችሁን አላህ ያውጣችሁ። ምን እንደጎደላችሁ ምን እንደሰገራችሁ የሚያውቀው ጌታ ረብ العالمين የነገራችሁትን ያሰባችሁትን አላህ ያሳካላችሁ። ዱንያ አኺራችሁን አላህ ያሳምረው። የታማችሁም አላህ ያሽራችሁ፣ የሞተባችሁም አላህ ያስወብራችሁ፣ የተጨነቃችሁ ተጭንቅ አላህ ያውጣችሁ፣ አላህ ይፈርጃችሁ። መታውት መስሙትን ነገር ኸይር አላህ አድርገው። የፈለጋችሁት ነገር በቅርቡ አላህ አድርገው። አላህ ረብ العالمين ተደስታችሁ ውጭም ያላችሁ ሀገር ውስጥ ያላችሁ ደስታችሁን እንግዲህ በሱ ሽክር መትመልሱ አላህ አድርጋችሁ። ያለው ልጃችሁ ሞልያችሁ
ያ ረበል ዓለሚን አርሐሙ ራሂም ተደናገራችሁ ተመደናገር ወጣችሁ ነጃ አላህ ያውጣችሁ ምናው ምን ሰማው ኸይር አላህ አድርገው ኸይር ሰርተ ተመተማመት አላህ ይጠብቀን ከምን ሰራውን ምናየውን ነገር ኸይር አላህ አድርገው አላህ ኸይሩ ነገር አላህ ይምራል ከሚያሳስት ነገር አላህ ይጠብቀን ከሰውም ከጅንም ሸር አላህ ይጠብቃችሁ ተዱንያም ሸር አላህ ይጠብቃችሁ ከአጅነቢይም ጋር አትቀራረቡ አላህ ይጠብቃችሁ ረበል ዓለሚን አርሐሙ ራሂም በጥንቃቄ ኑረው በተቅዋ ኑረው ለጀነት ተመታጩ ሰዎች አላህ ይበላችሁ አላህ ይበለን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اكفنا بحلالك على حرامك وغنى وفضلك عما سواك يا لطيف الطف لنا في تيسير كل عسر فإن التيسير كل عسر عليك يسير ولا تؤاخذنا بالتقصير يا نعم المولى ونعم النصير اللهم نزل أحوالنا واحسن أفعالنا وخلصنا من عالم الفقر والذل واعصمنا من البلاء والوباء والطاعون ومن شرور الأعداء والشياطين يا رب العالمين اللهم ارفع مقتك وغضبك عنا ولا تسلط علينا بذنوبنا من لا يخافك ولا يرحمنا برحمتك يا ارحم الراحمين الحمد لله رب العالمين اللهم صل وسلم وبارك على سيدنا محمد وعلى اله وصحبه مرحبا ሼክ እናመሰግናለን የተወዳጁ ተመልካቾቻችን ለነበረን ቆይታ እንግዲህ ሼኻችንን እናመሰግናለን ተመልሰን እንመጣለን እናንተ ደግሞ አብራችሁ ቆዩ